በጣም ግርም ከሚሉኝ የጥንት ዘመን ጠቢባን መሃል አንዱ ሄሮ ነው። ወይም አንዳንዶች ሄሮን ይሉታል። ሄሮ ኦፍ አሌክሳንድሪያ ወይም ስሙን በጦቢያኛም በለው ካልን ሄሮ ዘብሔረ አሌክሳንድሪያ እንደማለት። ይህ የሚያሳየው እንግዲህ አብዛኛውን ዘመኑን በጥንታዊቷ ግብፅ አሌክሳንድሪያ ከተማ እንደኖረ ነው። የአሌክሳንድሪያ ሰው ነው ሄሮ። መቼና የት እንደተወለደ ማንም አፉን ሞልቶ መናገር አይችልም። ሄሮ የሞተበትም ዓመት አይታወቅ። ግን ያው እዚያው የኖረባት አሌክሳንድሪያ ነው መቼም ሊሞት የሚችለው ተብሎ ይገመታል። ሰውየው መቼም ጉደኛ ነው። አንዳንዶች እንዲያውም የጥንቱ ዘመን ቴስላ ይሉታል ማለት ይቻላል። ከቴስላ የሚለየው አንድ ነገር ብቻ ይመስለኛል። የሄሮን ፈጠራ ውስጥ ኤሌክትሪሲቲ የሚባል ነገር የለም። በቃ ይሄ ይመስለኛል ዋነኛው ልዩነታቸው እንጂማ ቁርጥ እኮ አንድ ናቸው። ሄሮና ቴስላ በፈጠራ ብቃታቸው በጣም ይመሳሰላሉ። በነገራችን ላይ ኤሌክትሪሲቲውስ ቢሆን በዚህ በእኛ ዘመን ብቻ የነበረ ነው አይደል የሚመስለው? ግን ነገሩ ወዲህ ነው። በኢራቋ መዲና ባግዳድ ባለው ብሔራዊ ሙዚየም ውስጥ ይገኝ የነበረ አንድ ምስጢራዊ ቅርስ ነበር ያልኩት አሁን ቅርሱ ስለሌለ ነው። በአሜሪካ መራሹ የጎርጎሮሳውያኑ 2003 የኢራቅ ወረራ ወቅት ቅርሱ ከሙዚየሙ ጠፍቷል። ቅርሱ በ1936 ኢራቅ ውስጥ የተገኘ ሲሆን ዕድሜው ወደ 2000 ዓመት ይገመታል። እናም ደግሞ ከ1936 ቀደም ብሎ በተደረጉ ቁፋሮችም ተመሳሳይ ይዘት ያላቸው 10 ያክል ቅርሶች መገኘታቸውም ተዘግቧል። እናም እምጥ ይግባ ስምጥ ሳይታወቅ ወደ ጠፋው ወይም ወደ ተዘረፈው የባግዳዱ ባትሪ ወደሚሰኘው ምስጢራዊ ቁስ እንመለስና እስቲ ቅርሱን በቅርበት እናጥነው። ቅርሱ የሴራሚክስ ገንቦ ሲሆን ውስጡ በሲሊንደር ቅርጽ የተጠቀለለ ከመዳብ የተሠራ ቁስና እዚያ ውስጥ ደግሞ አነስተኛ የብረት ዘንግ አለ። ምን ይሆን ቅርስ? ለምንስ ሲሆን የሚያገለግለው በሚለው ዙሪያ የተነሳው ክርክር እስካሁንም የበረደ ባይሆንም ብዙዎች ይህ ነገር ሌላ ምንም ሳይሆን ጥንታዊ ባትሪ ነው የሚሉት። ምክንያቱም ባትሪ ማለት ይሄ ነዋ። ውስጡ ኮምጣጤ ብንጨምር 1 ቮልት ኤሌክትሪክ ያመነጫል። አንድም ብረት በሌላ ብረት ለመለበጥ ማለትም ለኤሌክትሮፕሌቲንግ ወይም በኤሌክትሪክ ቮልት ለሚሰጥ ጥንታዊ ሕክምና ጥቅም ላይ የነበረ ቁስ ነው የሚሉ አሉ። እንግዲህ ልብ አድርጉ፣ አሌክሳንድሮ ቮልታ የመጀመሪያውን ባትሪ የፈጠረው በ1800 ነው። የባግዳዱ ባትሪ የሚያሳየን ግን የሰው ልጅ ከዚህ ጊዜ 1800 ዓመታት በፊት የባትሪን አሰራር አውቆ ጥቅም ላይ አውሎት ነበር ማለት ነው። እናም ይህን ጨዋታ ለምን ነበር ያመጣሁት? አዎ ስለ ሄሮ አንስቼ አንዳንዶች የጥንታዊ ዓለም ቴስላ እንደሚሉት ጠቅሼ ምናልባት የሚለያቸው በሄሮ የቴክኖሎጂ ጽሑፍና ፈጠራዎች ውስጥ ኤሌክትሪሲቲ አለመኖሩ ብቻ ነው ማለቴን ተከትሎ እርሱ ምናልባት ስለ ኤሌክትሪክ ባያውቅም እንኳ ነገሩ የገባቸው ባትሪ ተጠቃሚ ሰዎች እዚያው በቅርቡ ነበሩ ለማለት ነው። አሁን የጥንቱ ዘመን እንደምናስበው በቴክኖሎጂ ጭምር የጨለማ ዘመን ነው ማለት እንደማይቻል በጥቂቱ ለማሳየት ነው የሁሉ መልፋቴ። ለነገሩ ከራሱ ከሄሮ ጽሑፎችም ውስጥ መች ሁሉም ለዚህ ዘመን በቁና ነው? ብዙ አሉ እኮ የጠፉ። ምናልባት አንድ ውስጥ ምን ይታወቃል። እና ዛሬ በጊዜና ቦታ ወይም እንደ አንስታይን አባባል በጊዜ ቦታ ስፔስ ታይም ድር ላይ ወዲያ እያልኩ ፕላኔታችንን እያካለልኩ ጨዋታዎች ከዚህም ከዚያም ሰባስቤ እነሆ ጨዋታዎች ከመላው ዓለም ስላችሁ ከማነሳሳቸው ዋና ዋና ጉዳዮች አንዱ የአሌክሳንድሪያው ሄሮ ወይም ሄሮ ኦፍ አሌክሳንድሪያ ሥራዎች መሆናቸውን ያዙልኝ። ማንም ተጋባዥ ካልተገኘበት የስቴፈን ሃውኪንግ ግብዣ እስከ ሜሪ ኩሪ ሕልምና የኛው አሰፋ ሳይንቲስት አስገራሚ ታሪክ ከመርፌ ቁልፍ እስከ ስልጣኔ ምንነት ጉዳይ ከዝጋድ ፋዘሩ ጸሐፊ ከማሪዮ ፑዞ አስገራሚ ታሪክ እስከ ብቻ ምን አለፋችሁ ዛሬም እንደ ሌላው ጊዜ ሁሉ ብዙ ነገር ነው የምናነሳሳው። ግን ሄሮ ኦፍ አሌክሳንድሪያንን አስቀድመው አይደል? ይሄ ወላ ቴስላ የሚባል ሳይንቲስት ሆነ ቴስላ የሚባል መኪና መኖሩን እንኳን የማያውቅ የጥንት ዘመን ጠቢብ፣ የድሮ ዘመን ቁንጮ መሐንዲስና የሂሳብ ሊቅ፣ የጥንት ዘመን ቴስላ። አብራችሁን ቆዩ። ከክርስቶስ ልደት በፊት በ4ኛው ዓመተ ዓለም በታላቁ አሌክሳንድር የተመሠረተችው አሌክሳንድሪያ ሄሮ በኖረበት በአንደኛው ክፍለ ዘመን ድኅረ ልደት የተለያዩ አገራት ዜጎች የበርካታ ባህሎችና ሃይማኖቶች መናኸሪያ የነበረች የደመቀች ዓለም አቀፍ ከተማ ነበረች። ከተማዋ አሉኝ ከምትላቸው ውድ ሀብቶችና ተቋማት መሃል ግንባር ቀደሙ ደግሞ ዝነኛው የአሌክሳንድሪያው ቤተ መጻሕፍት ነበር። በነገራችን ላይ ስለዚህ ቤተ መጻሕፍት ቀደም ብዬ የሠራሁት ቪዲዮ ስላለ ሊንኩን የመልእክት መስጫው ላይ አስቀምጥላችኋለሁ። ታላቁ የሥነ ህዋ ሊቅ ካርል ሳጋን በጊዜ ወደ ፈለጉበት ቦታ የሚወስድ ታይም ማሽን ባገኝ መሄድ የምፈልገው ወደዚህ ቤተ መጻሕፍት ነው ይል ነበር። በእርግጥም ዕውቀት የሚጥመው የጠፋ ዕውቀት የሚያንገበግበው የቀደም ስልጣኔዎች ነገር የሚያስደምመው ሁሉ
ቢጎበኘው የሚመኘው ስፍራ ነው የአሌክሳንድሪያው ቤተ መጻሕፍት። ቤተ መጻሕፍቱ የሚታወቀው ግን ስፍር ቁጥር በሌላቸው የብራናና ፓፒረስ ጥቅሎች ብቻ እንዳይመስላችሁ። የቤተ መጻሕፍቱ አካል የሆነ ሙዚየም የሚሰኝ ተቋምም ነበር። ይህ ሙዚየም ግን እንደ አሁኑ ዘመን ሙዚየሞች ጥንታዊ ቅርሶች በመስታወት ሳጥን ውስጥ ተቀምጠው ለእይታ የሚቀርቡበት ሳይሆን ጠቢባን ሐሳብ የሚለዋወጡበት፣ የሚማማሩበት፣ የሚከራከሩበት፣ ሐሳብ የሚፋጭበት፣ ምርምር የሚካሄድበት፣ ፈጠራ የሚፈልቅበት፣ ትምህርት የሚሰጥበት በዘመናችን ያለ አንድ ምርጥ ዩኒቨርሲቲን የመሰለ ተቋም ነው። ሄሮም በዚህ ሙዚየም ውስጥ ሳያስተምር እንዳልቀረ ይገመታል። ምክንያቱም አብዛኞቹ መጽሐፍቱ ለተማሪዎች ማስተማሪያነት ያዘጋጃቸው የመማሪያ መጽሐፍት ወይም ሌክቸር ኖት መሳይ ይዘት ያላቸው ነበሩ። ስለ ሄሮ የግል ሕይወት ምንም አይታወቅም ማለት ይቻላል። ግን ዋናው ነገር ማለትም ከሥራዎቹ አብዛኛዎቹ ሳይጠፉ ክፍለ ዘመናት ተሻግረው ስለደረሱ ምንም አይደል። አሁን ከሌሎች የጥንት ዘመን ጠቢባን አንጻር አብዛኛዎቹ የሄሮ ጽሑፎች ሳይጠፉ እዚህ ዘመን መድረስ ችለዋል። ሄሮ የሂሳብ ሊቅ ነው፣ በተለይም የጂኦሜትሪ እናም ደግሞ በዋናነት መሐንዲስ። ብዙዎች ከጥንት ዘመን ጠቢባን በምህንድስና ዕውቀቱ ተወዳዳሪ የለሽ ይሉታል። በመጽሐፍቶቹ የቀደምት ጠቢባንን የምህንድስና ጥበብ፣ የራሱን ማሻሻያዎችና አዳዲስ ፈጠራዎችንም ዘርዝሮ ጽፏል። ፈጠራዎቹ የት ቦታዊ ጥቅም ላይ እንደዋሉ ጭምር። መጽሐፍቶቹ የሜሶፖታሚያ፣ የጥንታዊት ግብፅ፣ የጥንታዊ ግሪክና ሮምን ቀደምት የምህንድስና ዕውቀቶች አካተው የያዙ ናቸው። መጽሐፍቶቹን ሊዮናርዶ ዳቪንቺን ጨምሮ ተከታታይ የምህንድስና ጥበብ አጥኚ ትውልዶች ተመረውባቸዋል። በአሌክሳንድሪያው ሙዚየም ውስጥ ሂሳብ፣ ሜካኒክስ፣ ፊዚክስና ኒውማቲክስ እንዳስተማረ ይገመታል። ኒውማቲክስ የታመቀ አየር ወይም ጋዝን ኃይል ተጠቅሞ ሜካኒካዊ እንቅስቃሴን የመፍጠር የምህንድስና ዕውቀት ዘርፍ ነው። ልብ አድርጉ፣ ስለ ሄሮ የምህንድስና ጥበብ የተረዳ ነው በዚያን ዘመን የሠራው ማሽን በቁፋሮ ተገኝቶ ሳይሆን ከመጥፋት ተርፈው ከደረሱን መጽሐፍቶቹ ነው። የተወሰኑት መጽሐፍቶቹ ሙሉ ለሙሉ ሲገኙ፣ ከተወሰኑት ደግሞ ጥቂት ገጾች ነው ተርፎ እዚህ ዘመን የደረሱት። ርዕሳቸው ብቻ የሚታወቁ ጨርሰው ጠፍተው የቀሩ መጽሐፍትም አሉት። ከሄሮ ሥራዎች ሁሉ በግንባር ቀደምትነት የሚነሳው በእንፋሎት ኃይል የሚዘወረው የኦሊፕ ኃይል የሚሰኘው ፈጠራው ነው። ሄሮ ከመጽሐፍቱ በአንዱ ስለዚህ ቀላል የእንፋሎት ማሽን አሰራር ዘርዝሮ ጽፏል። ይህ በቀላሉ የሚታይ ፈጠራ አይደለም። ቶማስ ኒውከማን የእንፋሎት ሞተር የሠራው በጎርጎርሳውያኑ 1712 ነበር። ሄሮአችን ግን እንደ ቀልድ የዛሬ 2000 ዓመት የእንፋሎት ሞተር ሰርቶ ብዙም ከቁብ ሳይቆጥረው ወደ ሌሎች ፈጠራዎቹ ፊቱን አዙሯል። ይህ የሄሮ ፈጠራ ከኢንዱስትሪ አብዮት ዘመን በፊት ከነበሩ ሰው ሰራሽ ቁሶች ሁሉ እጅግ ፈጣኑ የሚሰኘው ነው። እናም ደግሞ ሄሮ ሲሪንጅ መሰል ፈጠራ ስለነበረው የፒስተን አሰራር እንደማይጠፋው ይገባናል። ስለዚህማ ጉዳዩ አንድ ቀን ሙላ ናስሩዲን አንድ ሱቅ ገብቶ የሆነው ነው የሚያስታውሰን። ሙላ ወደ ሱቋ ገብቶ የጫማ ገበር አለ ሲል ጠየቀው ሻጩን። አዎ አለ ሻጩ መልሶ። የጫማ ሶልስ አለ? የጫማ ቆዳስ? እሱም አለ። ኩርንችት ሚስማር አለ? እሱም። የጫማ መስፊያ ወስፌ፣ ጅማትና የጫማ ክርስ እነሱም አሉ። ይሄኔ ሙላ ናስሩዲን ፊቱ በእንባ እየታጠበ በሲቃ እንዲህ አለ፣ የፈጣሪ አለ። ታዲያ እነዚህ ሁሉ ካሉ ለምንድን ነው ጫማ ሰርተህ ማትሸጠው? እንዳለው ሆኖባቸው ነው መሰል። ታዲያ በእንፋሎት ኃይል የሚሽከረከር ቀላል ማሽን ከሰራና ስለ ፒስተን ካወቀ ለምንድን ነው የእንፋሎት ሞተር ሰርቶ የኢንዱስትሪ አብዮትን የዛሬ 2000 ዓመት ግድም ያላስጀመረው ሲሉ የሚጠይቁ ሰዎች አሉ። መቼም መጠየቅ ቀላል፣ በጊዜ ወደ ኋላ ተጉዘን ሄሮን መጠየቅ አንችልም መቼም። ግን ፊዚክስ እኮ በጽንሰ ሐሳብ ደረጃ ይቻላል ነው የሚለው። ለማንኛውም ይህን ጉዳይ በሃውኪንግ ግብዣ ላይ ተገኝተን የምናወራው ይሆናል። ምንድን ነው ደግሞ ይሄ የሃውኪንግ ግብዣ? እርሱ እንኳ ጊዜው ሲደርስ እንጨዋወተዋለን። አይ ካላችሁ ግን ወይ ወደ ኋላ አሊያም በጊዜ ወደፊት ተጉዛችሁ ገና ማነበውን አንብቡታ። እኔ ነኝ ያለ ፊዚክስ ከሆናችሁ ካርስተ ጉዳይ እየወጣው ወደ ጎን ዞር ዞር እንደምል ካሁን ወቁት ጓዶች። ደግሞ ምንም አትሆንም፣ አይዟችሁ። እናም ሄሮ ለምን የእንፋሎት ሞተር አልሰራም ተብሎ ለተነሳው መጠይቅ አንዱ ምሁር እንዲህ ሲል ነበር አስተያየቱን የሰጠው። በዘመኑ ጉልበት አልጠፋ፣ የባሪያ ጉልበት በሽ ነው። ስለዚህ የጉልበት እጥረት በሌለበት ማን ጉልበትን ተኪ ማሽን ለመፍጠር ይተጋል ያለው ሰውየው። ምናልባት ይሆናል ሰበቡ፣ ወይም ደግሞ ሌላ ማናውቀው ምክንያት። ምናልባትም መቼም ማናውቅም ይሆናል ምክንያቱ። ከሄሮ ፈጠራዎች የተወሰኑት ለቤት ውስጥ ግልጋሎት የሚውሉ ሲሆኑ ሌሎቹ ሳይንሳዊ ወይም የምህንድስና ጽንሰ ሐሳብን ለተማሪዎች ለማስተማር በሚል እንዲሁም በአስደናቂነታቸው ሰዎችን ለማስደመም የተፈለሰፉ እንደሆኑ ይገመታል።
ከዚህ ውጭ ያሉት ሄሮ ለቤተ መቅደሶችና ለቲያትር መድረኮች የሠራቸው ፈጠራዎቹ ግን ብቃቱን ያስመሰከረባቸው አስደናቂ የምህንድስና ሥራ ውጤቶቹ ናቸው። ከሁሉም በላይ በተለይ ሄሮ ለቤተ መቅደሶች የሠራቸውን ፈጠራዎቹን ላየ ግን ይህ ሁሉ ለምን ብሎ መጠየቁ አይቀርም። ዘመኑን ያጠኑ ምሁራን እንደሚሉት ወቅቱ በአሌክሳንድሪያ በሚገኙ የተለያዩ ቤተ መቅደሶች መሃል አማኝን ለመሳብ ከፍተኛ ፉክክር የሚደረግበት ሳይሆን አይቀርም። አለበለዚያ ምን ሲሆን ይሁሉ ቴክኖሎጂ፣ ምን ሲሆን ይሁሉ ማጭበርበር ያስብላላ? ማጭበርበር? ቆይ ታገሱ። የዚህ ሄሮ ነገር እኮ መች እንዲህ በዋዛ። ለማንኛውም ግን የሄሮን ፈጠራዎች ለመረዳት እንችል ዘንድ እስቲ በምናብ የሄሮ ማሽኖች ወደ ተገጠሙበት አንድ ቤተ መቅደስ እንሂድ። ምእመኑ ወደ ቤተ መቅደሱ ከመግባቱ በፊት በካህናቱ የተባረከውን ጸበል መጠጣት፣ በጸበሉ ፊትና እጆቹን ማባበስ ይኖርበታል። ለዚህም መግቢያው ግድም ጸበል የያዘ ዕቃ ተቀምጧል። ይህ ዝም ብሎ ዕቃ አይደለም፣ ጸበል የያዘ የሄሮ ማሽን ነው ቁሱ። እናም ጸበሉን የፈለገ ሰው መጀመሪያ ጸበሉም በያዘው ዕቃ የላይኛው ክፍል ባለ ቀዳዳ ሳንቲም ጨምሮ እዚያው የተቀመጠ አንዱን ኩባያ አንስቶ ቧንቧው ስር ይደቅናል። ወዲያው ጸበሉ በቀስታ ከቧንቧው መፍሰስ ይጀምርና ልክ ኩባያው ሲሞላ ጸበሉ መፍሰስ ያቆማል። አጃይብ ነው፣ ይገርማል በጣም። ግን የሄሮ ፈጠራ መቼ ብቻ ሆነና እዚሁ ቤተ መቅደስ ውስጥ ያሉት ሌሎች ፈጠራዎቹ በንጽጽር ይህን በሳንቲም የሚሠራ ጸበል ማከፋፈያ ተራ የሕፃን ልጅ መጫወቻ አሻንጉሊት ያደርጉታል። በነገራችን ላይ በዘመናዊ ዓለም ሳንቲም ሲከቱበት ዕቃ የሚተፋ ቬንዲንግ ማሽን የተሠራው በ19ኛው ክፍለ ዘመን ማብቂያ ግድም ነው። አዎ በ1883 ፐርሲቫል ኤቭሪት የሠራው ሳንቲም ሲከቱበት ፖስት ካርድ የሚተፋው ቬንዲንግ ማሽን። ሄሮአችን ግን ከ1900 ዓመታት በፊት በፈጠራው የከተማው ቤተ መቅደስ ሳንቲም እየተቀበለ ጸበል እንዲያድል አድርጓል። ያውም የዚያን ዘመን ሰው በዚህ ፈጠራው ምን ያክል ሊደመም እንደሚችል አስቡታ። ጉዳዩን እንዳንዳይ ተአምር መለኮታዊ ጉዳይ አድርጎ ማየቱ ይቀራል ትላላችሁ? አለመሆኑን የሚረዱት ሄሮ ጠቢባን ወዳጆቹ፣ ተማሪዎቹና ቀሳውስቱ ብቻ ናቸው የሚሆኑት። ለመሆኑ ዝነኛዋ የሄሮ ጸበል መቸርቸሪያ ማሽን እንዴት ሆነ የምትሠራው? ሄሮ በመጽሐፉ በዝርዝር ንድፏን አስፍሮ እናገኛለን። ነገሩ እንዲህ ነው። ምእመኑ ሳንቲሙን ከላይ በቀዳዳው በኩል ሲጨምር ሳንቲሟ በቀጥታ ሄዳ በአንዳች መፈንቅል ወይም ሌቨር ጫፍ ላይ ያለ ሳህን ላይ ታርፍና መፈንቅሉን ወደ ታች ስትጥለው ጸበሉን እንዳይፈስ ያገደው መክደኛ ወይም ቫልቭ ተከፍቶ ጸበሉ በቧንቧ ወደ ውጭ መፍሰስ ይጀምራል። ግን ዝም ብሎ የሚፈስ እንዳይመስላችሁ፣ ልክ አለው። በሳንቲሙ ክብደት ሳቢያ ሳህኑ ማጋደሉን ቀጥሎ ሳንቲሙ ተንሸራቶ ሲወድቅ አጸፋዊ ክብደት ወይም ካውንተር ዌት መፈንቅሉን በፍጥነት ወደ ቦታው መልሶ መክደኛው ወይም ቫልቭ እንዲዘጋ ያደርገዋል። ጸበሉ መፍሰስ ያቆማል። ያኔ ኩባያው ሞልቷል። በከፈሉት ሳንቲም ልክ ጸበል ይቀዳሎታል ሳይል ይቀራል በጋሽ ሄሮ ማሽን ላይ ያለው የማስታወቂያ ጽሑፍ። እንግዲህ ከጸበሉ ጠጥተው እጆን ፊቱን አባብሰው ወደ ቤተ መቅደሱ ግቢ ዘለቁም አይደል? እስቲ ትንሽ ይጠብቁ። ቀሳውስቱ መሠዊያው ላይ የመሥዋዕት እሳቱን ሲለኩሱ የሚታይ ትልቅ ተአምር አላ። ምን ታግሱ አልኩ እኮ ጓዶች። ትዕግሥት ይኖራችሁ ምእመናን። እንግዲህ አማኙ ተሰበሰበም አይደል? ቀሳውስቱ ጸሎት አድርሰው የቤተ መቅደሱ በር አጠገብ ባለው የመሥዋዕት ማቅረቢያ ላይ እሳቱን እንደለኮሱት ጥቂት ቆይቶ በአንዳች ተአምር ተዘግቶ የነበረው የቤተ መቅደሱ በር ክፍት ማለት ይጀምራል። ከዚሁም ጋር አብሮ ሰማይ ምድሩን የሚደበላልቅ የመለከት ድምፅ ከቤተ መቅደስ ውስጥ ይሰማል። ቤተ መቅደሱ ሰው የለ፣ ከየት ይሆን የዚህ ድምፅ መምጫው? ተአምር ነው ይላል ምእመን። አምላክ የቀረበውን መሥዋዕት ለመቀበሉ ምልክት ታይቷልና ይሄኔ ሴቱ እልል ይላል፣ ምእመን ደስታው ልክ ያጣል። ግን ነገሩ እንዲያ ነው እንዴ? እንዴት ሆኖ? ነገሩማ የዚያ የሄሮ የምህንድስና ጥበብ ውጤት ነው። ነገሩ እንዲህ ነው። ቄሱ የመሥዋዕት እሳቱን እንደለኮሱት ማንም በማያየው በታችኛው በኩል እሳቱ በዕቃ ማስቀመጫው ውስጥ ያለን ውሃ ማሞቅ ይጀምራል። የሞቀው ውሃ ፈልቶ እንፋሎት ሲፈጥር እንፋሎቱ በሌላ ዕቃ ውስጥ ያለን ውሃ በቱቦ ውስጥ ገፍቶ ባልዲው ላይ ይጨምረዋል። ባልዲው በገመድና በከራ ወይም ፑሊ ከበሩ ጋር ስለተያያዘ ባልዲው ሲሞላ በሩ ይከፈታል። በዚያው ቅጽበት ሞቆ የታፈነው አየር መለከት በመሰለ መሳሪያ አፍ በኩል ሲለቀቅ ታላቅ የመለከት ድምፅ ቤተ መቅደሱን ይነቀንቀዋል።
ቅድም በሩ ሲከፈት የተሰማው የመለከት ድምፅ ምንጭ እንግዲህ ነው እና ይህኔ ነዋ ምእመኑን ማየት። የመሥዋዕቱ እሳት እየተንቀለቀለ ዕጣኑ አየሩን እያወደው ይሄ የፈጣሪ ጸሎትና መሥዋዕቱን የመቀበል ምልክት በይፋ ሲታይ አማኙ ዐይኑ በንባ ይሞላል፣ ፈጣሪውን ያመሰግናል። ለዚያ ያደረስከኝ ይላል። መቼም የአጭበርባሪ ሄሮ ነፍሱ አይማርም እንዳንል በነገራችን ላይ ድንገት የረድኤት አሰፋ ግጥም በመሃል ገብቶ እንዲህ ሲል ያናጥበናል። ያንን ግፈኛ ወንጀሉን ቆጥረን እንዲበቀለው አምና በለቅሶ የበደለንን ለአምላክ ነግረነው ይወድቃል ስንል ማቆ ይሞታል፣ እንዴት ዘንድሮ ከታቦቱ ፊት ከበሮ ይመታል። ምስኪን እግዚአብሔር ረስቶለታል። እኛም ታዲያ ይሄኛ ሄሮ ገና ለገና ጠቢብ ነኝ ብሎ በገመድ ፑሊ በንፋሎት ባፈር ምትሃት ፈጥሮ በማደናገር አማኝ በከንቱ ላስለቀሰበት ሕዝቡን በቁሙ ላጃጃለበት አይቀርም መቼም የእጁን ማግኘቱ። ፈጣሪ አይምረው ለዚህ ትቢቱ ብለን እንዳንል እንዳንፈርድበት በገመድ ፑሊ በሳት በንፋሎት የመቅደሱን በር በርግዶ ከፍቶ አማኝ በሲቃ አልቅሶ አንብቶ ልብን አንጽቶ እምነት አጽንቶ ምእመን ልቡ ከአምላኩ ጋር ተሰፍቷልና ጥፋቱ በጽድቅ ተደምስሶለት ክፉ በደጉ ተጣፍተውለት ተምሮ ይሆናል ሄሮ ኢንጂነሩ። ምን ይታወቃል እግዚአብሔር ነገሩ እንበልና እንለፋ ነገሩ። መቼም የዘመኑን የሰዓት የውሃ አየር ጸባይ የቀላል ማሽኖችን ነገር ጠንቅቆ ያወቀ ነውና ሄሮ በጥበቡ እጅጉን ርቆ ሄዷል። ከቤተ መቅደሱ ስር ያለው የሄሮ ማሽን ጥበብ ሥራው ገና አላበቃም። የመሥዋዕት ማቅረቢያው ላይ የሚንቀለቀለው እሳት ነዶ ሲጠፋ ቅድም ሞቆ የነበረውን ፋሎት መቀዝቀዝ ይጀምራል። እናም ማሽኑ አጸፋዊ ሚዛን ስላለው ውሃው ከባልዲው ወደ ማጠራቀሚያው ተመልሶ ሲገባ የቤተ መቅደሱ በር ተመልሶ ይዘጋል። በነገራችን ላይ በአሁኑ ወቅት ፍርስራሹ በቱርክ ኤፌሶን የሚገኘው አንድ የዚያን ዘመን ቤተ መቅደስ በር ይኸው ማሽን ሳይገጠምለት እንዳልቀረ የሚጠቁሙ ምልክቶች አሉ። ሌላው የሄሮ ስማርት ፈጠራ ምን መሰላችሁ? በአንዳች ጎድጓዳ ሳህን ውስጥ ያለን ውሃ በኩባያ ጠልቀን ስንወስድ ውሃው ፈጽሞ አይጎድልም። ወዲያው ቧንቧው የጎደለውን ውሃ ሞልቶት የውሃው መጠን እዚያው ልክ። ስማርት ቧንቧ አትሉም? ያውም የዛሬ 2000 ዓመት። ውሃ የሚጠጣ የሚመስል የነሐስ ፈረስ እንዲሁም በእሳት ዙሪያ የሚደንሱ ልክ የመሥዋዕት እሳት ሲለኮስ መሥዋዕት የሚያቀርቡ ተንቀሳቃሽ ሐውልቶች ለቀሳውስቱ ከሠራቸው ፈጠራዎቹ መካከል ይገኙበታል። ሄሮ ለቀሳውስቱ ከሠራቸው ማሽኖች እጅግ አስገራሚውና አሁንስ አበዛው የሚያስብለው ግን ምን መሰላችሁ? ዕጣ ፈንታን ተንባዩ ማሽን ኦሜን ማሽን። በዚያን ዘመን ይሄ ሁሉ የቴክኖሎጂ ግርግርና ማጭበርበሪያ ሃይማኖቱስ ለምን አስፈለገ ብሎ መጠየቅ የሚገባ ይመስለኛል። ወይ ዘመኑ ከሚገመተው በላይ በቴክኖሎጂ የተራቀቀ ነበር፣ አሊያም ቤተ መቅደሶቹ አማኝ ለመሳብ ትልቅ ፉክክር ውስጥ የገቡበት ወቅት ስለሆነ ይሆናል። ወይም ሃይማኖት ትልቅ ቢዝነስ የነበረበት ዘመን ሊሆን ይችላል። ይህ ደግሞ ሃይማኖቶች መንፈሳዊ ኃይላቸውን ሲያጡ የሚሆን ነው። ወቅቱ የጥንታዊት ግብፅ፣ ግሪክና ሮም ሃይማኖቶች አርጅተው መንፈሳዊ ኃይላቸውን ያጡበት፣ በዚህም ሳቢያ ሊሞቱ እያጣጣሩ የነበሩበት ጊዜ ስለሆነ ይሆናል። የሄሮ ዕጣ ፈንታን ተንባዩ ማሽን 4 ማዕዘን ቅርጽ ያለው ሳጥን ሲሆን ከላይ ከእንጨት የተሠራ የወፍ ቅርጽ፣ ከጎን ደግሞ ወደፊት የሚሆነውን ለማወቅ የመጣው ሰው የሚያሽከረክረው መዘውር ተገጥሞለታል። ለጊዜው ሳጥን ውስጥ ያለውን ጉድ ለቄስና ለሄሮን ተወና እስቲ አንድ ወደፊት የሚሆነውን ለማወቅ የፈለገ ሰው ወደ ማሽኑ ቀርቦ የሚያደርገውን እንይ። መቼም ቤተ መቅደስ በር ላይ ገና ወደ ውስጥ ለሚገባ ምእመን ጸበል የሸጡት ቄሶች ዕጣ ፈንታን በነጻ ይነግራሉ ማለት ዘበት ነው። ስለዚህም ሰውየው ቀድሞ ከፍሎ ሳይሆን አይቀርም ወደ ተአምረኛው ማሽን እንዲቀርብ የሚደረገው። ሰውየው ወደ ጦርነት የሄደ ወንድሙን ዕጣ ፈንታ በሕይወት ይመለስ እንደው ለማወቅ ይሆናል የፈለገው። ስለዚህም ወንድሜ ከጦር ሜዳ በሕይወት ይመለስ ይሆን ብሎ ይጠይቅና መዘውሩን ያዞረዋል። መልሱ አዎ ወይም አይደለም ነው የሚሆነው። የሚታወቀው በወፏ መስፈን አለመስፈን ይሆናል። ከዘፈነች አዎ ማለት ሲሆን፣ ካልዘፈነች ግን አይደለም ይሆናል መልሱ። ለመሆኑ ሰውየው መዘውሩን ሲያዞር ማሽን ውስጥ የሚካሄደው ምንድን ነው? ይህ ነው የሚሆነው። ማሽኑ ጉጠት ካለው እንጨት ገመድ ተንቀሳቃሽ በከራ ወይም ፑሊ ተጠላልፎ የተሠራ ሲሆን ከማሽኑ ጀርባ ተደብቆ የተቀመጠው ሰው መልሱ
አዎ እንዲሆን ከፈለገ ማሽኑን ምንም ሳያደርግ ይተዋል። በዚህም ሳቢያ የመዘውሩ መሽከርከር ሳጥን ውስጥ ያሉትን ነገሮች አንቀሳቅሶ ወፏ እንድትዘምር ያደርጋታል። ግን ቆይረ ገመዱ በከራው ምኑ የፈለገውን ያክል ይንቀሳቀስ ይሽከርከር እንጂ እንዴት ሆኖ ነው በዚህ ሳቢያ የእንጨት ወፏ የወፍ ዝማሬ ድምፅ የሚወጣት አትሉ? በሉ እንጂ እንዴ! ያኔ እኮ ድምፅ ቀርቶ ማጫወት የሚባል ነገር የለም። ነገሩ እንዲህ ነው። ሰውየው መዘውሩን ሲያዞረው ውስጥ ያሉት ነገሮች ይንቀሳቀሱና ፊሽካ መሰል ነገር የተጣበቀበት ዕቃ ከስር የተቀመጠው ውሃው ሲገባ ልክ የወፍ ዜማን መሰል ፉጨት ይሰማል። ነገሩ ይህ ብቻ መች ሆነና ልክ የወፍ ዝማሬ የሚመስለው ዜማ እንደተሰማ ማሽኑ የወፏን አፍ እያንቀሳቀስ ያሽከረክራታል። ወፏ ዘመረች ማለትም አይደል? ይህኔ እንግዲህ ሰውየው ምን ይለዋል? ደስታ ነዋ። እየፈነጠዘ ወደ ቤቱ ያመራል። ደንበኛው በል እንጂ ቤተ መቅደስ ውስጥ ከፍሎ ጣፈንታን የሚያስተነብየውን ሰው መቼም እመን ማለት ይከብዳል። እናማው ደንበኛው ለጠየቀው ጥያቄ ከሳጥኗ ጀርባ የተቀመጠው የቤተ መቅደሷ ሰው መልሱ አይደለም መሆን አለበት ብሎ ካሰበ ግን ገመዱን ከውስጥ በኩል ያላቅቀውና ወፏ እንዳትዘምር ያደርጋታል። አይሆንልህም ተባልኩ፣ ወንድሜ በሕይወት አይመለስም እያለ ተክዞ ወደ ቤት ማቅናት ነው። እንግዲህ ምን አማራጭ አለው? መቼም ሄሮ አሁንስ ነፍሱ አይማርም። እንደ እውነቱ ከሄሮ ፈጠራዎች ሁሉ በውስብስብነቱ ወደር የማይገኝለትና አሁን ድረስ ያየ የሰማውን አጀብ የሚያሰኘው ፈጠራው ከቲያትር ጋር የተያያዘው ነው። ለቲያትር ከፈለሰፋቸው ነገሮች አንዱ ውስጡ ባለው ክብደት ተጠቅሞ በስበት ኃይል አንድም ሰው ሳይገፋው ሳይጎትተው በራሱ ወደ መድረክ ወጥቶ የሚመለስ ትዕይንተ ቲያትር ወይም ሴነሪ ነው። ይህ የተራቀቀ ፈጠራ እንደ መንቀሳቀሻ ክብደት የሚጠቀመውን ውስጡ የያዘውን አሸዋ ወይም እህል ነገር በቀስታ ከአንዱ መያዣ ወደ ሌላው በማፍሰስ ነው ከቦታ ቦታ የሚንቀሳቀሰው። ይህ የሄሮ ፈጠራ እንግዲህ በኮምፒውተር የሚዘወረውን ዘመናዊውን የቲያትር ሴነሪ በ2000 ዓመታት የቀደመ ነው። ከቲያትር ጋር የተያያዘው ሌላኛው ፈጠራው ከፈጠራዎቹ ሁሉ እጅግ አስደናቂው ሲሆን ያለምንም ሰው ጣልቃ ገብነት መቼቱ፣ ተዋናዮቹ፣ የድምፅና ሌላው ግብአት ሁሉ እየተቀያየረ 20 ደቂቃ ርዝመት ያለው የግሪክ ተውኔት በሜካኒካዊ መላ የሚታይበት ፈጠራው ነው። ሄሮ ተመልካች ውስጡ ሰው አለ እንዳይል ቲያትር ማሳያው ማነስ አለበት ይላል። በዚህ አስደናቂ ፈጠራ ውስጥ ያሉት ቁሶች ለእንቅስቃሴ የሚያስፈልጋቸውን ኃይል የሚያገኙት ልክ እንደ ሌላኛው ሄሮ ሰራሽ የቲያትር ፈጠራ ሁሉ ከስበት ኃይል ሲሆን በአንድ ማስቀመጫ ውስጥ ያለው አሸዋ ወይም ፍሬ በቀስታ ወደ ሌላኛው ማስቀመጫ ሲፈስ ከእንጨት የተሰሩት ተዋናዮች ትዕይንቱና ሌላው ሁሉ እየተንቀሳቀሰ በሚደንቅ መልኩ 20 ደቂቃ ርዝመት ያለው ሜካኒካዊ ቲያትር ለተመልካች እይታ ይቀርባል። ቲያትሩ የሚጀምረው 12 ገጸ ባህሪያት የጦር መርከብ ሲጠግኑ በሚያሳየው ትዕይንት ነው። ሰው መሳይ የእንጨት ቅርጾቹ የሚደንቅ ቅንጅት በሚታይበት ሜካኒካዊ እንቅስቃሴ እንጨት እየቆረጡ ሚስማር እየመቱ ሲጠግኑ እናይና ወደ ቀጣዩ ትዕይንት እናልፋለን። አንዱ ትዕይንት አልቆ መጋረጃ መሳይ ጨርቅ ሲጣል ጨርቁ ላይ የተሳለው ምስል ለቀጣዩ ትዕይንት እንደ ገላጭ ገጸ ቅብ በመሆን ያገለግላል። ገጸ ባህሪያቶቹ እርስ በርስ እንዳይገጫጩ እንቅስቃሴዎቻቸው በተለያየ መስመር ላይ የሚከናወን ይሆናል። በቲያትሩ ላይ መርከቡ ማዕበል በሚያጋጥመው ጊዜ ሄሮ አነስተኛ የብረት ብዮች ከበሮ ላይ ተከታትለው እየተንጠባጠቡ እንዲወድቁ በማድረግ ነጎድጓድ መሰል ድምፅ እንዲፈጠር ለማድረግ ችሏል። በቲያትር ውስጥ ያሉትን ውስብስብ እንቅስቃሴዎች የሚመራው ፕሮግራም ተነድፎ የተቀመጠው የፈጠራው ሁነኛ አካል በሆነው በባለጉጥ እንጨት ላይ በተጠቀለለው ገመድ ነው። በዘመኑ ሜካኖስ ወይም የማሽን ሰው እየተባለ ይጠራ የነበረው ሄሮ ከነዚህም በተጨማሪ የእሳት ማጥፊያ የውሃ ፓምፕ፣ የአየርና ፈሳሽ እንቅስቃሴና ግፊትን መቆጣጠሪያ ሲሪንጅ መሰል መሳሪያ፣ የሄሮን ፏፏቴ የሚሰኘው ውሃ የሚረጭ የሃይድሮሊክ ማሽን፣ ከእርሱ በፊት በነበረ ፈጠራ ላይ ተመርኩዞ የገለጸው የሙቀት መጠን መለኪያ መሳሪያ፣ በንፋስ ጉልበት ሥራ የሚሠራ ማሽን፣ እንዲሁም የታመቀ አየር ሲለቀቅበት ሙዚቃዊ ድምፅ የሚያወጣ የሙዚቃ መሳሪያ፣ አንድ ሰረገላ ምን ያክል ርቀት እንደተጓዘ የሚገልጽ መሳሪያ ኦዶሜትር፣ ከዘመናዊ የቅየሳ መሳሪያ ከቴዎዶላይት ጋር ተመሳሳይነት ያለው ለቅየሳ የሚያገለግለው ዳዮፕተር የሚሰኘው ፈጠራው፣ አንድ ስዕል ስንስል ያንኑ ስዕል በተለያየ መጠን እዚያው አጠገቡ ስሎ የሚያቀርብልን ፓንቶግራፍ፣
በውሃ የሚሠራ ሰዓት። ዝርዝሩ በጣም ብዙ ነው። በነገራችን ላይ ዳዮፕተር በሚሰኘው የቅየሳ መሳሪያው አማካኝነት የህዋ አካላትን ርቀት እንዴት መለካት እንደሚቻል ዘርዝሮ ጽፏል። የመሬት ጥላ ጨረቃ ላይ በሚያርፍበት የጨረቃ ግርዶሽ ወይም ሉናር ኤክሊፕስ ወቅት በሮምና አሌክሳንድሪያ ከተሞች የሚኖርን የሰዓት ልዩነት በመለካትና ዳዮፕተሩን በመጠቀም እንዴት በሁለቱ ከተሞች መካከል ያለውን ርቀት ማወቅ እንደሚቻል አስፍሯል። ከእርሱ በፊት በነበሩ መሐንዲሶች ሥራዎች ላይ በመመርኮዝና ማሻሻያዎችን በማድረግ በጻፈው የጦርነት ማሽኖች በተሰኘው መጽሐፉ በርካታ የጦር መሣሪያዎችን ዘርዝሯል። ከእነዚህም መሃል ከየትኛውም ሰው በበለጠ ጉልበትና ፍጥነት ቀስቶችን አከታትሎ የሚተኩስ አውቶማቲክ የቀስት ማስወንጨፊያ መሣሪያ አንዱ ነው። ከእርሱ በኋላ አውቶማቲክ የጦር መሣሪያ የተሠራው በ1884 ነበር። ከባድ ዕቃዎችን የማንሻ ዘዴዎችን የዘረዘረበት ባሮለከስ የሚሰኘው መጽሐፉ በብርሃንና መስታወት ላይ የሚያተኩረው ሥራው ካቶፕትሪካ ተጠቃሽ ሥራዎቹ ናቸው። ከጥንታዊዋ ባቢሎን ጀምሮ እስከ እርሱ ዘመን ድረስ የነበረውን የጂኦሜትሪ ዕውቀት ሰባስቦ በሦስት ቅጽ ያቀረበበት ሜትሪካ ከሄሮን ሥራዎች ትልቅ ዋጋ የሚሰጠው ነው። በዚህ መጽሐፉ ቅጽ 1 የሄሮን ፎርሙላ የምትሰኘው ከየትኛውም የባለ 3 ማዕዘን ትሪያንግል ጎኖች ርዝመት በመነሳት የትሪያንግሉን ስፋት ለማወቅ ስለምታስችለው ፎርሙላ አመጣጥ ወይም ፕሩፍ ዘርዝሮ አስፍሯል። ፎርሙላዋ በሄሮን ስም ብትጠራም ግኝቱ ግን የአርኪሜዴስ ነው። ሄሮን በታላቁ የጥንታዊት ግሪክ የሂሳብ ሊቅ ዩክሊድ በተጻፈው ኤሌመንትስ በተሰኘው መጽሐፍ ላይም የአንድምታ ሐተታ ወይም ኮሜንተሪ ጽፏል። በአጠቃላይ ሄሮ ለዓለማችን የሂሳብና በተለይም የምህንድስና ዕውቀት እድገት ትልቅ አስተዋጽኦ ያበረከተ የጥንታዊው ዓለም ታላቅ ጠቢብ ነው። በተለይ በምህንድስናው ዘርፍ ተከታታይ ትውልዶች ከመጽሐፍቱ ዕውቀት ቀስመዋልና ለዘመናዊው ዓለም ስልጣኔ አበርክቶ እጅጉን የገዘፈ ነው። ሥራውን ለመረመረም ከአብዛኛው ዘመናዊ የቴክኖሎጂ ቁስ ጀርባ ረቂቅ ብልሃትና ምናቡ እንዳለ አያጣውም። ውድ አድማጮቼ፣ ዓለም አካላዊ ጨዋታችን ገና ተጀመረ እንጂ አላበቃም። ይሄ ሄሮ በምትሃቱ እዚያው አሌክሳንድሪያ ውስጥ አስሮ አከረመንም አይደል? ለዛሬ እዚህ ጋር እንግታውና በቀጣይ የሄሮን መጽሐፍ ሳያነቡ ወይም ፈጠራዎቹን ሳያዩ እንደማይቀሩ ከምገምታቸው አንድ ታላቅ የበቁ ኢትዮጵያዊ ታሪክ ተነስቼ የማወጋችሁ ድንቅ ታሪኮች አሉና እኚህ ኢትዮጵያዊ ማን እንደሆኑ እየተብሰለሰላችሁ ቆዩኝ። እስከዚያው ሰላም።